በሀገራት የእድገት ፕሮግራም ወሳኝ ከሚባሉ ጉዳዮች ውስጥ የኢነርጂ ልማት ዘርፍ ዋነኛውና ተጠቃሽ ነው። የኃይል አቅርቦትና ፍላጎት አለመጣጣም የሀገር እድገት ላይ ወሳኝ የሆነ አሉታዊ አሻራን ያሳርፋል። ኢትዮጵያ ሀገራችንም ያሏትን የኃይል አማራጮች በተገቢው መንገድ በማልማት በ2022 ሁሉም ኢትዮጵያዊ የኃይል አቅርቦት የሚያገኝበትን አቅም ለመፍጠር እየሰራች ነው። ኦልሞስት ሁሉም ጥናቶች እንደሚያሳዩት የአንድ ሀገር ኢነርጂ አጠቃቀም እና ፍጆታ ባደገ ቁጥር በዛው ልክ የዛ ሀገር ኢኮኖሚ ያድጋል። በዛ ልክ የዛ ሀገር የአመታዊ ማምረት አቅሙ ይሻሻላል። ስለዚህ እኛ እንደ ሀገር አስቀመጥነውን ዘርፈ ብዙ የልማት የብልጽግና እንቅስቃሴዎችን እውን ለማድረግ አስተማማኝ አዋጭና ንጹህ ኤነርጂ ማቅረብ ይግድ ይላል። ኢትዮጵያ ከፍተኛ የሆነ የታዳሽ ኤነርጂ ምንጭ ሀገር ብትሆንም ነገር ግን እስካሁን ድረስ 63% ህዝባችን ብቻ ነው የኤሌክትሪክ ተደራሽ ይሆናል። ያ ማለት ምንድነው? 48 ሚሊዮን ህዝብ በዚህ ሰዓት ውስጥ ከፍተኛ የሆነ የኢነርጂ እጥረት አለበት ነው። የኤሌክትሪክ ተደራሽ አይደለም። የኃይል አቅርቦት እጥረት ባለባቸው አብዛኛው የሀገራችን ገጠራማ ክፍሎች ምግብ ማብሰልን ጨምሮ ብዙ አገልግሎቶች በማገዶ እንጨት የሚሸፈኑ መሆናቸው በደን ሀብት ላይ ከሚያደርሰው ጉዳት በተጨማሪ በእናቶችና ህጻናት ላይ የከፋ የጤና ጉዳት ያደርሳል። አብዛኛው ለማብሰል የምንጠቀመው ኤነርጂ ደግሞ ከማገዶ ነው የሚገኘው። ማገዶ ደግሞ እንደሚታወቀው ብዙ ጊዜ ደን በመቁረጥና በመጨፍጨፍ የሚገኝ ስለሆነ ከፍተኛ የሆነ የአፈር መካላትና የአፈር መሸርሸር በማስከተል የግብርና ምርትና ምርታማነታችን እንዲቀንስ ማድረግ በሂደት ደግሞ የምግብ ዋስትና ጭምር እንዳናረጋግጥ ከፍተኛ እንቅፋት ይሆናል። በሀገራችን ሆነ በአብዛኛው አፍሪካ ሀገራት በማብሰያ ሂደት ውስጥ የሚካፈሉት እናቶችና ህጻናት ስለሆኑ ኢንዶር ኤር ፖሊዩሽን ወይንም ማገዶ ስንጠቀም የሚወጣው ጭስ ለእናቶችና ህጻናት ከፍተኛ የሆነ የጤና እክል እያስከተለ ይገኛል። ስለዚህ ይህን ሁኔታ ለመቀየር ሲባል የኢትዮጵያ ውሃና ኢነርጂ ሚኒስቴር የኢነርጂው ዘርፍ የናሽናል ኤሌክትሪፊኬሽን ፕሮግራም ወይም የብሔራዊ ኤሌክትሪፊኬሽን ፕሮግራም ቀርጾ በመተግበር ላይ ይገኛል። ሀገራችን ያሏትን የኃይል አማራጮች ከመጠቀም በተጨማሪ የኃይል አቅርቦት እጥረት ባለባቸው አካባቢዎች የሶላር ቴክኖሎጂ መጠቀም እንዲቻል የግል ተቋማትን ማሳተፍ መቻሉ ከኃይል አቅርቦት በተጨማሪ የአየር ብክለትን ለመከላከል ያለው ጠቀሜታ የጎላ ነው። አንድ የፕራይቬት ሴክተር የመንግስት አሁን እየተከተለ ያለው የግሪን ቴክኖሎጂ አለ። ስለዚህ እንግዲህ ጄኔሬተሮች በተለያዩ ቦታዎች መብራት በሚጠፋበት ጊዜ ጄኔሬተሮች የሚጠቀሟቸውን ደግሞ በሶላር በመተካት ባካፕ ሲስተም በሚል በመተካት በስፋት ያሰራጫል። ያ ደግሞ ከፖሉሽን አንጻር እንዲሁም ደግሞ ከነዳጅ እጥረት ከነዳጅ ደግሞ ዋጋም አንጻር ከፍተኛ አስተዋጽኦ እያደረገ ያለ ካምፓኒ ነው። ከዛም ውጪ እንግዲህ ሶላር ጀማሪ እንደመሆኑ ብዙ የመንግስት ፖሊሲዎች በሚወጡበት ጊዜ በማገዝ በመርዳት ከሶላርም ከፕራይቬት ሴክተርም አንጻር የተለያዩ እይታዎችን በማቅረብ ብዙ አስተዋጽኦ ሲያደርግ የነበረ ካምፓኒ ነው ማለት ነው። የኃይል አቅርቦትን ለማስፋፋት በተያዘው ሀገር አቀፍ ፕሮግራም የግሉን ዘርፍ ተሳታፊ ማድረግ በመቻሉ ከፍተኛ ቁጥር ያላቸው አርሶ አደሮች የሶላር የኃይል አቅርቦቱ ተጠቃሚ መሆናቸውም ይነሳል። ኤሌክትሪፋይ እናደርጋለን ስንል በመብራት በኤልፓ በሚገኘው ብቻ ሳይሆን በሶላርም ከመሆኑ አንጻር የሶላር የፕራይቬት ሴክተሮች ውስጥ ምን አይነት አስተዋጽኦ ያደርጋሉ በሚል በተለያዩ ንግግሮች መስማማቶች በምን መልኩ ማቅረብ ይችላሉ የሚሉትን ነገሮች ስምምነት ላይ ገብቶ ከዚህም ያው 100% ተጠቃሚ ከማድረግ ጋር ተያይዞ ለሶላር ካምፓኒዎች የተሰጠም ድርሻ አለ። ያንን ድርሻ እንግዲህ ለመወጣት አንደኛ የመንግስት ከፍተኛ የሆነ እገዛም እያገኘንበት ያለው ነው ሁኔታ። ከዛም ውጪ ደግሞ በክልል በተቋማት ደረጃ በኢነርጂ ቢሮዎች አማካኝነት አርሶ አደሩ ላይ ደርሰን እያሰራጨ ነው። ከዛም ውጪ ደግሞ አርሶ አደር ብቻ ሳይሆን ተጠቃሚ ሆኖ የከተማውም ሰው መብራት የሚያገኘው ሰው በመብራት መቆራረጥ አካባቢ እንዲህ አይነት ነገሮች የሚጠቀማቸውን ነገሮች ከጄኔሬተር ከመሳሰሉት እያስቀረን ነው። በኃይል አቅርቦት ፕሮግራም ሀገራችን ኢትዮጵያ በ2022 ከብሔራዊ ቋት 65% እና ከሌሎች ታዳሽ ኃይሎች ደግሞ 35% ተጠቃሚ በማድረግ የህዝቡን የኤሌክትሪክ ፍላጎት ለማሟላት እየሰራች ትገኛለች። ይህ የብሔራዊ ኤሌክትሪፊኬሽን ፕሮግራም ዋናው ዓላማ በ2022 ዓመተ ምህረት ቢያንስ 75% ህዝባችን የኤሌክትሪክ ተደራሽ እንዲሆን ነው። ከምን አንደኛ ከብሔራዊ ግሪድ በትንሹ 65% ህዝባችን ተደራሽ እንዲሆን፣ ቀሪው ደግሞ 35% በኦፍ ግሪድ ቴክኖሎጂ ተጠቃሚ እንዲሆን ነው ዋናው እቅድ። ከዚህ አንጻር ይህን ፕሮግራም ለመተግበር በርካታ ፕሮጀክቶችን ቀርጸን በመተግበር ላይ እንገኛለን።